ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እዚህ ጋር የማሳያችሁ 3 እቃዎች ብቻ ናቸው። የሚሄዱት ሀርቡ ነው። 100,200 ብር ፈጅተዋል ማለት ነው። 16 ኪሎ የልብስ ማጠቢያ 2x2 ዲቴል በሚለው ኦቨን አላት። በጣም ቆንጆ ሀሪፍ ነገር ማለት ነው። አብራችሁኝ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ እንደነገርኳችሁ። እዚህ ጋር 3200 ብር ምን አለ መሰላችሁ? ሌዘር በአንደኛው ማለት ነው። በአንደኛው ምን አለው? እጅግ ያለው የራሱ እጅግ ያለው እዚህ ጋር ማሳያችሁ። ቆይ በደንብ ላስተካክልና እዚህ ጋር እጅ አለው። ይሄ እንግዲህ በፈለጋችሁት በሀገራችሁ ባህል ሆናችሁ መሞቅ ትችላላችሁ። ይሄ ኮፍያው ነው። ይሄ ደግሞ እጁ ነው። ይሄ ማለት ነው 2 እጅ አለው። እዚህ ጋር ያው እንግዲህ የቻልኩትን ያክል በአንድ እጅ ስለሆነ ለማሳየት ሞክራለሁ። ይሄ እጁ ነው። በዚህ ውስጥ ያለው ማለት ነው። የጭስ መሞቂያ በጣም አስፈላጊ እቃ ነው። ይከብዳል ሁላ ራሱ። ይሄ ዋጋው 3200 ብር ነው። ኦርቢት የልብስ ማጠቢያ 16 ኪሎ የገዛሁላት 53,000 ብር ነው። 53,000 43,000 ደግሞ እዚህ ጋር የምታዩት ዲቴል የሚለው ምንድነው? ኦቨን ነው። እንደምታዩት ፋክት ነው። ፈተዋለን፣ እናየዋለን። ሁለቱንም ፈተን እናየዋለን። እና በጣም ቆንጆ ማሻአላ ተባረክ ረህማን የሆነ የልብስ ማጠቢያና ይሄንን እናያዘችው። እቺ ልጅ እንግዲህ ያው እነዚህ 2 ነገሮች በዚህ ወር ከያዘች ቀጣይ ደግሞ የሆነ ነገር ትገዛለች ማለት ነው። ለሁሉም ነገር ፕሮግራም ያስፈልገዋል። አሁን ይሄንና የተወሰነ እቃ ብትጨምር ወይ 500 ወይ 600 ሺህ ሊመጣ ነው። ያን ያክል አቅም ከሌላት ደግሞ በዚህ መልኩ ያው ብስለትን ተጠቅማበታለች። የኢትዮጵያ ኑሮ ማለት ይቻላል። እና ረመዳን እንዴት እየሄደላችሁ ነው? ከኛ ጋር በጣም አሪፍ ነው አልሐምዱሊላህ። ያው ዛሬ ብዙ ቪዲዮ የማልሰራበት ምክንያት እዚህ ጋር ያልተጫነቃለኝ እንደምታዩት፣ ውጭም ላይ ያልተጫነቃለኝ በቃ ጠባብ ነች። እዚቹ ያለችበት ሆኜ ግን ይሄንን ለመስራት ተገደድኩ። ምክንያቱም ቦታ ቢለቅ አስቤዛ ራሱ ገና አልጨረስኩም፣ የማወጣው ነበረኝ። እና እስኪ ይሄንን ከፍተን ይሄንንም እናየዋለን። ማጠቢያው እርሳስ ከለር የሚያምር ነው። ኦቨኑንም ሁሉንም እንየው፣ አብራችሁ ይቆዩ። እና ይሄ 2x2 ኦቨን ማሻአላ ተባረክ ረህማን በጣም ቆንጆ የሆነ ነው። የዳቦ መጋገሪያም አለው፣ ሁሉ ነገር ያለው ነው። እናንተ በዚህ ፓታም ዳቦ መጋገር ትችላላችሁ። ኮኪሶች የፈለጋችሁትን ማለት ነው። በነገራችን ላይ ጋዝ አለው ማለት ሲሊንደር አለው። ይሄ ደግሞ ያው ታውቁታላችሁ የዶሮ መሽዊ ምናምን ብትሰሩ የሚጠቅም እቃ ነው። እዚህ ጋር እንደምታዩት ይሄም አለው። እዚህ ጋር ደግሞ እነዚህ በቃ አስፈላጊ ነገሮች እነዚህ ሴሪዎች ናቸው። እዚህ ጋር እንደምታዩት ይሄ እንዳለ ይሄድላታል ማለት ነው። ብቻ አሪፍ ነገር ነው። እህቴ ያሟላችሁ። ይሄ በነገራችን ላይ ስታጸዱ ይወጣል። ይሄ ይወጣል። ፏርጋችሁ ማጽዳት ትችላላችሁ ማለት ነው። ዲቴል ያው እንግዲህ ቆንጆ የሆነ እቃ ነው። በኤሌክትሪክም በሲሊንደርም የሚሰራ ነው። ለየት የሚያደርገው ነገር እኔ አሁን ጋዝ ከመጠቀም ሁሉም በኤሌክትሪክ ቢሆንልኝ ነው የኔ የምፈልገው። ምክንያቱም ምን አለ መሰላችሁ እኛ አሁን አለን ቤት ይሄ ማለት ነው የሆነ ነገር ቢፈስ ምናምን እንደዚህ ማጽዳት እንችላለን። በቃ እኔ ተመችቶኛል። ለእህቴ ደግሞ የፈለገች ይሄንን ነው ጋዝ እንድትጠቀም የራሱ የሆነ ምን አለው። እዚህ ጋር እንደምታዩት እዩት፣ የጋዙ ቦታ ማለት ነው ይሄ ነው። ይሄ ይከፈታል ምናምን ከዛ ጋር ኮኔክት ይደረጋል። በዚህም ጋር እንደዚህ ግን ይሄ ነው በቃ ወደዚህ ስለሆነ ሲሊንደሩ የሚገጠመው በቃ ጽዳት ያለው እቃ ነው። ማሻአላ ይሄንን ተወስድና ከኤሌክትሪክ እንትኗ ጋር ኮኔክት ታደርጋለች። አንዳንዱ ግን እንደዚህ የለውም። ግራ እንዳትጋቡ፣ ልክ እዛ እንደወሰዳችሁት ማለት ነው እናንተው ራሱ ባለሙያ ትጠሩና ይሄንን ይገጥምላችኋል ማለት ነው። ይሄ የራሱ አለ አጋጣሚ ሆኖ እንደዚህ አይነቱ አለው ማለት ነው። ስለዚህ ስታጸዱትም አያስቸግርም። ማሻአላ እዩት፣ ፎያ ለቃ ነው ወላሂ። ኦቨን እኮ ግልግል ነው በነገራችን ላይ ግን 2x2 ያው እንደ ምርጫችሁ ነው። አራቱም ደግሞ በጋዝ የሚሰራ ወይም ደግሞ በሲሊንደር የሚሰራ የምትፈልጉ አላችሁ። በነገራችን ላይ
ያገራችሁ ሁኔታ ሊሆን ይችላል። ግን እሱ አይመጣውም። እኛ ገዝተነው አናቅም። ገዝተነው ስለማናቀው ነገር ደግሞ ብዙም ዋስትና ወስደን እንትን አንልም። ይሄን ይመስላል። ከዛ ማጠቢያውን እንየው እና እዚህ ጋር ደግሞ 16 ኪሎ እርሳስ ከለር ባለችው ነው የተደረገላት። አንዳንድ ዚህ ደግሞ ሰዎች እርሳስ ከለር የማይወዱ አሉ። ማለት ለምን እርሳስ ከለር ሆነብን ብለው ጓ የሚሉ ሰዎች አሉ። በነገራችን ላይ ግን እርሳስ ከለር በጣም ነው የሚያምረው። ቆሻሻም እድፍ የመቻል አቅምም አለው። በተለይ አሁን ቢኖር ጥቁር ቢገኝ ራሱ አሪፍ ነው። የኔ አሁን ነጭ ነው ግን ቶሎ ነው ቆሻሻዎችን እንትን የሚለው። ሆኖም ግን ሳጥቦ ደግሞ ጽድት ይላል ማለት ነው። እና ይሄ አብዛኛውን ጊዜ ግራ የሚያጋባችሁ ሰዎች አላችሁ። ይሄ እግሩ ነው። ከታች አራቱም ላይ ይሰካል። እዚህ ጋር እንደምታዩት እዚህ አንድ ተደርጎ ይሰካል ማለት ነው። ይሄ እግሩ ነው። በጥቅሉ ጠቃሚ የሆነ እቃ ነው። እንዳጥሉት። አንዲት ልጅ ከከላላ ደንበኛ ናት፣ ደውላ ጠይቀኛለች። ምንድነው ይሄ ምናምን ብላ ማለት ነው። ያው ስላልገባት እኔ ደግሞ አስረድቻታለሁኝ። እቃውንም ማሻላ እየተጠቀመችበት ነው ማለት። ሲቀጥል ደግሞ ይሄ ባለሙያ ምናምን አይጠይቃችሁም። ብቻ ገልበጥ ታረጉና እግሩን ታስገቡታላችሁ። እዚህ ጋር ደግሞ ያው ኤሌክትሪካችን ጋር ኮኔክት አድርገን እንሞክረዋለን። መስራትና አለመስራቱ ማለት ነው። ቼክ ማድረግ አለብን። ቢስሚላህ። እንደዚህ ካረግን በኋላ ያው 16 ኪሎ ሰፊ ነው በነገራችን ላይ። እነዚህ ጋቢ ለምኖች ምናምን ያጥባል። በጣም ትልልቅ ብርድ ልብስ ግን ለቃችሁ ስትሉ ባትጠቀሙ ብዬ እመክራለሁ ማለት ነው። እና ቢስሚላህ እንሞክረዋለን። አያችታ ያው ውሃ ሳይደረግ ማሽከርከር ብዙም ስለማይፈቀድ ይሄን ያክል ከሞከር ነው በቂ ነው ብዬ አስባለሁ። ይሄኛውንም ደግሞ ማድረቂያው እንደዚሁ እንሞክረዋለን። ያው ሁሉንም ቼክ እናረጋለን። እዚህ ጋር እንደምታዩት ውሃ ከሌላ መሳቢያ ነው ይሄ ደግሞ ልብሳችን ወደ ዳር እንዳይወጣ መሰብሰቢያችን ነው። ይሄን የማያውቅ የለም። ከዛ ቢስሚላ እንደዚህ እናረግና አሁንም ይሄን እንሞክረዋለን። አያችታ በጣም ቆንጆ ማሻአላ የሆነ ነው። 16 ኪሎ 53 ሺህ ብር ነው ማለት ነው። ማሻአላ ተባረክ ረህማን። ነገ ወደ ሀርቡ ይሄዳል። በነገራችን ላይ ይች ልጅ ያመጣቻት የሀርቧ ደንበኛ ናት። ሀርቡ ብዙ ጊዜ እኔ ለልጆቿ ብዙ ጊዜ አስቤዛ የምልክላት ደንበኛ ያው እኔን የምታቀኝ ናት ያመጣቻት። እንደዚህ በአማረ መልኩ ደግሞ እኔ ተቀብዬ አስተናግጃታለሁኝ። ኢንሻአላህ እቃዎቿንም እንደምትወዳቸው ተስፋ አረጋለሁ። አላህ በሰላም ለሀገሯ አብቅቷት። ያው ምን አለ መሰላችሁ የልብስ ማጠቢያ ወሳኝ ነገር ነው። አብዛኛውን ጊዜ እነዚህ ጋቢ ለምኖች እንደው ይሄ እንኳን ሌሎች ልብሶች ባይገባ ማሽን ላይ ይመረጣል። ግን እንደ ጋቢ ለምን ብርድ ልብሶች ቀለል ያሉ አንሶላዎች ምናምን ነጭ አንሶላውን ለምሳሌ በበረኪና ማጠብ ብትፈልጉ እዚህ ውስጥ ጨምሩታላችሁ። ውልቅ አድርጎ ያጥብላችኋል ማለት ነው። እና ማጠቢያ ድፈሩ፣ ግዙ። ምሬን ነው ለእናንተው ብዬ ነው። ከዛ መቀጠል ኦቭኑ ያው እንደምታዩት ነው። ጋዙን ወይም ደግሞ ሲሊንደሩን ያልገዛሁላት አውቄ ነው። ይተናል ብዙ ጊዜ ሲቀመጥ እንዳንወቃቀስ በሚል ነው። ልክ ሰዓቱ ሲደርስ ውድም ቢሆን ትገዛዋለች፣ ምንም ችግር የለውም። ተገዝቶ ሲቀመጥ ብዙም አይመከርም ብዬ አስባለሁ። እና ይሄን ይመስላል። ማሻአላ ተባረክ ረህማን። ተወዱታላችሁ። ላይክ አርጉ፣ ሰብስክራይብ አርጉ። እንግዲህ በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ይህንኑ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ እላለሁ። ሰላም አለይኩም።